ዛሬ እንግዲህ ቤተሰብ በብሩኬ ቤት ብቅ ብለዋል። እንግዲህ ዛሬ ከቡታጅራ ወደ አዲስ አበባ ወደ ቤታቸው ተመልሰዋል። እንግዲህ የዛሬው ደግሞ ቪዲዮ ቤኪ ካሜራማኑ ባቀረበላችሁ ቃለ ምልልስ ጥያቄና መልስ ነበር ሲመላለሱ የቆዩት። እውነት በጣም ደስ ይላል። ትምህርትም ሰጭ ነው። ትማሩበታላችሁም። እንደዚህ አይነት ሰው አለ የለም? ለፍቅር መስዋዕትነት ይከፈላል አይከፈልም ነው። እንግዲህ በጣም ደስ ይላል። እንግዲህ ዛሬ እህቶቼ ቪዲዮ ማርፍጄ ነው፣ ኔትወርክ ተቸግር ያለሁ። ሰላም አለይኩም ሀገሬ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላም፣ ፍቅር፣ አንድነት ያምጣልን። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። የዛሬው ጥያቄ እንግዲህ ያው አለፍ ብዬ ነው። በጣም የዛሬው ቪዲዮአቸው ከእስከ ዛሬው ትንሽ ይረዝማል። ሁሉንም ደግሞ ለማብራራት ብዙ ደቂቃ ይሄዳል። እንግዲህ መጀመሪያ እንግዲህ በእኔና ባንተ በሰርግ ቀን የአርሰናል ዋንጫ ቢሆን ሰርጉን ትሰርዛለህ ወይስ ዋንጫውን ስትለው እንግዲህ ብሩኬ ጥያቄ ሰርጉ ቀኑ ቢተላለፍ ብሏል። መሰለን ዛሬ የእነሱ ሰርግ ዛሬ አርሰናል ዋንጫ ከሆነ ሰርጉ ለነገ ቢሆን እያለ ብሩኬ፣ እንደዛ ብሎ ነገር የለም። ህይወት ነው ብሩኬ፣ ህይወት ከኳስ አይበልጥም። እንግዲህ ከሀሚ አርሰናል በለጠብህ። ሌላም ሴት ብትሆን ከህይወት አርሰናል ኳስ ማስበለጥ የለብም። ህይወት እኮ ነው። 24 ሰዓት እስከ መጨረሻው ፈጣሪ እስካለው እኮ የምትቆይህ ህይወትህ ሚስትህ ናት። ኳስ ነው እንዴ? ይሄ ትክክል አይደለም። እኔ አልደግፈውም። ሁለተኛ ደግሞ እንዴት ሰርግና አርሰናል ዋንጫ ታወዳድራለህ? ሰርግ እንዴት ዛሬ የተጠሩ ሰዎች የአርሰናል ዋንጫ ነው ሰርጉ ተሰርዞ ይባላል? እንዲህ ነውር ነው። ድግስ አለ፣ የተከሰረ ነገር ብዙ አለ። አረ ስንቱ! አረ ብሩክ የማይመስል ነገር ረሚስታ አትንገር። የአርሰናል ወይ ልቅስ መሆን ያለበት የአርሰናል ዋንጫ ይታወቃል አይደል? በሰርጋችሁ ዕለት የሚገጣጠም ቀን ከሆነ ወይ ከዋንጫው በኋላ ወይ ከዋንጫው በፊት መጋባት እንጂ ሰርጉ ቀኑን ማለፍ የሚባል ነገር የለም። ተው አንተ ልጅ ወደ ቀልብ ተመለስ። በጣም ደግሞ ከባዱ ጥያቄ ሄቶቼ፣ ወይ እኔ አላት ልጅ መውለድ አይችልም ብትባል ፍቅርሽን ታስበልጫለሽ ወይስ ልጅ ትሸሺ ትሄጃለሽ? አትሄጅም? ጥያቄ ሀሚ ፍቅሬን አስበልጣለሁ ትቼ አልሄድም። ልጅስ ሳትወልጂ ቁጥ ሲላት አዎ ፍቅር ይበልጣል ነው ያለችው። ብሩኬም እሱ ጥያቄ ሲጠየቅለት በጉድፍቻ እናሳድጋለን እንጂ አዎ ጥይሽ አልሄድም ነው ያለው። በጣም ሁለቱም በአንድ ልብ አያችሁ፣ አንድ ልብ ናቸው። አስተሳሰባቸው ደስ ይላል። አብረው ለመኖር ያላቸው ጉጉት ስለሚዋደዱ ደስ ይላል። እንግዲህ ፈጣሪ መጨረሻቸው ይመር አይለያቸው ነው የምንለው። አንዱ ደግሞ በምንድን ነው ጥያቄ 1 ሚሊዮን ልስጥሽና ነው ያለው። ይቅርታ ያለ 10 ሚሊዮን ልስጥሽና ሎተሪ ደርሶሽ 10 ሚሊዮን እንስጥሽና 10 ሚሊዮን ሰተንሽ አታሳክሚ፣ እኔ ብታመም አታሳክሚ ብትባይ ሲላት ላ ግዴታዬም ነው የልጆችም አባት ነህ። አንተም 10 ሚሊዮን አንተም ማሳከም ነው የምፈልገው። 10 ሚሊዮን አልፈልግም። አንተ ካታመም ከ10 ሚሊዮን ልጆቻችን ዘና አድርገን እናሳድጋለን። ጥሩ ሀሳብ። ብር እኮ ጠፊ ነው። ትክክል፣ ብር ጠፊ ነው። 10 ሚሊዮን አሁንም 10 ሚሊዮን ልስጥህና ፍታት ብትባል ስትለው እንዴት 10 ሚሊዮን እዚህ 10 ሚሊዮኑን ያመጣ ሰው በታትነዋለሁ። አንቺ ትበልጭብኛለሽ። ከሰራን ፍቅር ካለ የሰው ልጅ ከተዋደደ 10 ሚሊዮን ከፍቅር አይበልጥም። 100 ሚሊዮንም ቢሆን ከፍቅር አይበልጥም። ይሄ ጥያቄያችሁ መልሳችሁ አንድ ልብ በሆናቸው አስደስቶኛል። በጣም ደስ ይላል። እንግዲህ ስለ ገጠመኞቻቸውም ሀሚዬ በህፃነቷ ፈስ ሁሉም ይፈሳል። ህፃን በህፃንነት በትልቅነት አይልም እንዴ።
አንዳንዴ እኮ ያመልጠናል ንፋስ ሲገባ ሆዳችን። በተለይ እዚህ ሀገር ካለ ሂሳብ ሩዝን ጠቀጥቅን። እኔ አሁን አንዳንዴ ንፋስ ሲገባብኝ በቃ አፍራለሁ። አንዳንዴ ድንግጥ እላለሁ ሲያመልጠኝ። ከኋላዬ እንደዚህ የቀኝ የሚን የሳር እላለሁ። ከአጠገቤ ሴቶቿ ልጆቹ ሰሙኝ ስቅቅ እላለሁ። ሳታጋጥሙት ንፋስ ሲገባን እኮ የሚያመልጥ ፈስ አለ። ይሄ አይዲ ነው አሚዬ። ከዛ ወዲህ እየፈራሁ ላይ ተደብቄ የምፈሰው። አትፍሪ፣ ኧረ አይደበቅም፣ መብትሽ ነው። እና ገጠመኞቻቸውን ደስ ይላል። የአይን ፍቅር ይዞ ያውቃሉ ስትለው እንግዲህ አይን ፍቅር የያዘ ከፊልም ከሂንድ ነው። ቁጭ ብዬ ትምህርት ቤት እያለሁ የምን እንደነካኝ አላውቅም። በጣም ቆንጆዬ ልጅ ናት። በጣም ወድጃት ነበር። በአይን ፍቅር አለ። ከሀበሻ አይደለም ያለው ከሂንድ። እንግዲህ ሀሚዬም ያው ያጋጠማት ነገር ብቻ ደስ ይላል። የዛሬው እህቶች እንዳለ ማብራራት ይከብዳል በጣም። ዋናው ጥያቄ የልጅ እንግዲህ እኔ ከባድ የሆነብኝ ጥያቄ አንድ ወንድ ልጅ አትወልድም ከተባለ ሚስቲቱ ትጠብቀዋለች? እኔ መስለኝ እህቶቼ ለምን ልጅ ትፈልጋለች? ወንዱም እንደዛ። እኔ ሁለቱ ጥያቄ እኔ አላቅም እነሱ እንዴት እንደተቀበሉት እኔ አላቅም እህቶቼ። አንዳንዱ መውለድ አይችልም ተብሎ እኮ ሌላ ገባ፣ መውለድ አይችልም ተብሎ ሌላ ሚስት አገባ፣ እሱ አይችልም ተብሎ ሌላ ገባይ ሲባል ነው የሚሰማው ለሊት ሲባል። ግን እነሱ ደግሞ በጉደፍቻ እናሳድጋለን ያሉት። ሊኖርም ይችላል እንደዚህ አጋጣሚ። ለምን በጣም የሚዋደዱ በጣም የሚፋቀሩ ልጆች ከሆኑ ያለ መለያየት ሊያረጉትም ይችላሉ። አላቅም እንግዲህ የወለዱት ልጅና ያሳደጉት አንድ ልጅ ብቻ አላልኮቶቼ ላይ አሁን የ4 ወይ 6 ወር አንጥታችሁ ማሳደግ ያው እንደ ልጃችሁ ነው። እሱ የሰው ልጅ ዋናው ፍቅር ነው። እንደዚህ አይነት ሊኖር ይችላል፣ ግን በብዛት ሲፋቱ ነው እኔ የማየው። አንዳንዱ ደግሞ ተስማምተው ሳይፋቱም ሳይጣሉም እኔ ያጋጠመኝ ሳይፋቱም ሳይጣሉም ተፈቃቅደው ወይ ወንዱም ከሆነ ሂደህ ውላድ ሴቷም ከሆነ ሂደሽ ውለጂ ተባብለው በፍቅር ተስማምተውም እንደዚህ የሚያደርጉም አለ። እኔ ሰምቻለሁ። እንግዲህ ብሩኬና ደግሞ ሀሚ በጉድፍቻ ማሳደግን እንጂ መለያየትን አልመረጡም። ከገንዘብ ፍቅር እንደሚበልጥ አስተምረውናል። ብዙ ነገር ትምህርት አለው እህቶቼ፣ በጣም ደስ ይላል። ያልደገፍኩን ነገር ግን ብሩኬ የኔ ሸበላ ቡቡዬ ጠንበለ አርሰናሉ ላይ እንኳ ትንሽ ያስብበት፣ ጥናት ውሰድበት። ተው በኳስ እኮ ባልና ሚስት እንደሚፈታ አታውቅም እንዴ? ጥንቃቄ አድርጉ። እውነቴን ነው። ያኔ ደጋፊ አንተ ደጋፊ እንዲህ ያስባችሁታል። በዛ በሰርጌ ሰዓት አርሰናል ከመረጠ የራሱ ጉዳይ ብለህ ብትሄድ፣ እዚህ ላይ ጥንቃቄ አድርግ። እውነቴን ነው። ከአርሰናል አንቺ ትበልጭብኛለሽ፣ ግን አርሰናልንም እወዳለሁ። ከአርሰናል በላይ ግን አንቺ ነሽ ማለት ነበረብህ። ጭራሽ በአርሰናልን አስበልጠው ቁጭ። እግዚአብሔርን እኮ ነው ያለው። ኧረ ቡቡ አስብበት እንዴ! ህይወት እኮ ነው። ህይወትና ኳስ ለይተህ ወቅ እንጂ። ጉድ ወይ አርሰናል እንዴ! እንደዚህ ነው ልብህን ስጥት ያረከው። የአርሰናል ያህል እንኳን ለሀሚ ልብህን እንኳን አልሰጠህም። በዚህ አይነት ተው አንተ ልጅ ተው ብሩኬ። እንዴ ሀሚዬ ጭራሽ በሰርጉ ቀን ጀዋል መያዝ ክልክል ነው ብለሃለች። ጀዋል ራሱ በእጅ ላይ መያዝ አይፈቀድም። ያኔ ሌላ ዓለም ውስጥ ናችሁ። ስለዚህ በጣም ደስ የሚል ጥያቄና መልስ ነው። እንግዲህ አይለያችሁ፣ ይህን ፍቅራቸውን ያዝልቅላችሁ፣ ምኞታችሁን ያሰቡትን ሁሉ ያሳካላችሁ። ሀሚዬም እንግዲህ ዱባይ ቤት ገዝታ ዱባይ ሂዳ መኖርን የመረጠችው ሁሉም የምኞቱን ያሳካላት። ደስ የሚል ትምህርት ነው ዛሬ